ሰላም አለይኩም ወራህመቱላሂ ወበረካቱ። በሀዲያ ዞን ባሌሞን ወረዳ በመስጊዶችና በሙስሊሞች ላይ የሚደርሰው ግፍና በደል ዛሬም አልቆመም ማለት ነው። እናም ፓስተሮች ስልጣን ላይ ያሉትን አካላቶች ስልጣናቸውን ተጠቅመው ለ20 ዓመታት የሙስሊሞች ይዞታ በነበረው በሁለት መስጊዶች መካከል ያለውን ቦታ የመስጊድ ይዞታ ያንን መሬት ነጥቀው ቸርች እንሰራለን ብለው ሙስሊሞች ለምን ብለው የጠየቁትን እስር ቤት እያጋዙ ሙስሊሞቹን አፋቸውን ለማስያዝና የመስጊድ ይዞታ መሬታችንን ለመንጠቅ እየተሯሯጡ ይገኛሉ ማለት ነው። ይህንን አስመልክቶ ግን የደቡብ ክልል መጅሊስና የፌዴራል መጅሊስ ምንም እያለ አይደለም። የመስጊድ ይዞታ ሊነጠቅ እጫፍ ደርሶ ማለት ነው። በዚህ ጉዳይ ሙስሊሙ ማህበረሰብና የሙስሊም ሚዲያዎች ለምን ዝምታቸውን እንደመረጡ ግራ ነው የሚያጋባው። ሐቂቀተን ማለት ነው። መስጊድ ፈርሶ ለቤንጤ ቸርች መስሪያ ይሰጣል እየተባለ በዚህን ያህል ድፍረት መብታችንን ገፈውና ደፍረውን ለምን ዝምታን እንደመረጥ ወላሂ ላዚም በጣም የሚያሳፍር ነገር ነው። ስለዚህ አሁንም ዛሬም ነገም መብታችንን መስጊዶቻችንን የመስጊዶቻችንን ይዞታ ልናስከብር ይገባል። እንደዚህ ጥጋብ ተወጥረው ስልጣን ላይ ያሉትን ሰዎች ተጠቅመው ሙስሊሞቹን በማፈንና በመግደል ስንት ግፍና በደል ሲፈጽሙ ኑረው ምንም ያልተጠየቀ አካል ስላለ ዛሬም ያንን አይነት ነገር እንፈጽማለን ብለው በሀዲያ ሙስሊሞች ላይ ምን አይነት መከራ ሲያደርሱ እንደነበረ እናውቃለን። ዛሬ ደግሞ የመስጊድ ይዞታችንን ከ20 ዓመት በላይ ሙስሊሙ ማህበረሰብ ሲሰግድበት የነበረውን ቦታ ነጥቀን ለቤንጤ ለፓስተሮች ለቸርች መስሪያ እንሰጣለን ሲባል ይሄ ለምንድን ነው ማመን? ሙስሊሞች ቆም ብለን ልናስብ ይገባል። የአላህ ቤት በማንም ሰካራ ወንበዴ ቤንጤ ፈርሶ ቸርች ሊሰራበት ነው። እንዴት ዝም ብለን ቁመን እናያለን? ይህን ጉዳይ ሲፈጽሙት ማለት ነው። ተይቀደም እህቶቻችንና ወንድሞቻችንን በጨለማ ተደራጅተው መተው ጌታን ተቀበሉ እያሉ ጨፍጭፈዋቸዋል። አንድም የተጠየቀ አካል የለም። ይህንን ጉዳይ በግንባር ቀደምነት መምራትና እጫፍ ማድረስ ያለበት ሂደቱን ለሙስሊሞች ማሳወቅ ያለበት መጅሊስ ነበር። እሱም አፉን ዘግቶ የህጣን ጨዋታ እየተጫወተ እሱ ሁሌም እኔ ገና አዲስ ነኝ እያለ ተጠልፋ እንደመጣች ሙሽራ እየተሽኮረመመ ይገኛል ማለት ነው። ይሄ ዳዴ ያለ ቁሞ የማይሄድ መጅሊስ እሱን መጠበቅ የለብንም ሐቂቃ ማለት ነው። ስለዚህ መብታችንን ማስከበር አለብን። የአላህን ቤትና ቁርአንን መስጊዶቻችንን መብት ይጠየቃል እንጂ አይለመንም። ማንም ቤንጤ መጥቶ አባቶቻችን ደምና አጥንታቸውን ከስክሰው ያቆዩትን ይዞታ የመስጊድ ቦታ ስለዚህ እነሱ ስልጣን ላይ ያለውን አካል ተጠቅመው የመስጊዶቻችንን ይዞታ ነጥቀው ለቸርች መስሪያ ሲያረጉት ቁመና እናይም ኢንሻአላህ። እና እናንተ የመንግስት ባለስልጣናቶች ስልጣናችሁን ተጠቅማችሁ የአንድ ሃይማኖት ወገንተኝነት ይዛችሁ በዚህ መልኩ የሙስሊሞቹን የአላህን ቤት ነጥቃችሁ ለቸርች መስሪያ ስታረጉት ቁመና እናይም። እናም እናንተ ቃለ መሐላ ስገቡ ህዝብን በኩል ልትመሩ ነው፣ የየትኛውንም ሃይማኖት ሳትለዩ ማለት ነው ቃለ መሐላ የገባው። ይህንን ዘንግተህ ለሃይማኖት አድልተህ የመስጊዶችን ይዞታ እየነጠቅ መስጊድ እያፈረስክ ለቸርች መገንቢያ የምትሰጠው ነገር የለም። በእኛ ህይወት ላይ መሆን አለበት ማለት ነው። ስለዚህ ስልጣን ላይ የወጣችሁት ማንኛውንም ሰው በኩል አይን እንዲታዩ ነው። አሁንም ቢሆን ይህንን ነገር የሰራችሁትን ስተት አርማችሁ ሙስሊሞቹን ይቅርታ ጠይቃችሁ እነዚህን ጋጠወጥ ቀማኛ ቤንጤዎቹን አባራችሁ ይዞታውን የመስጊዳችንን ይዞታ ልታስከብሩ ይገባል። ለሙስሊሞቹ ልመልሱ ይገባል። እነዚያ ፓስተሮችና ቤንጤዎች ይህንን የሙስሊሞቹን ተቋምና የሙስሊሞቹን ይዞታ የአላህን ቤት መስጊድ የተዳፈሩትን ደግሞ ለህግ እንዲቀርቡ እንፈልጋለን። ስለዚህ ህግ እንዲከበር እንፈልጋለን ማለት ነው። ማንም ጥጋበኛ እንዲፈነጭብን አንፈልግም። እኛ የሰው መብት እናከብራለን። በመብታችን ላይ የመጣን ደግሞ መብታችንን እናስከብራለን።